አንተ ሰውዬ ዛሬ ደግሞ ብሶብሃል። በስተርጅና ወጣት ለመምሰል ነው ምንድነው እንደዚህ መሰቃየት? ምን ላድርግ? በአንድ ቤት ውስጥ ሁለት ሽማግሌ አይኖር። በቃ እኮ ቤቱን እኮ የአዛውንቶች ማዕከል አደረግን። ወይ ምን ነው ሽማግሌ የሚመስለው? እንዳንተ ስላልተኳኳልኩ ነው። ጸጉር ያልሸበተ አልተመለጠ ወገብ ያልጎበጠ በዚህ ተግባር ተሰማኛል። ሰሞኑን በቁፋሮ የተገኘውን የሉሲ ቦይፍሬንድ ነኝ የሚለውን አጽም ሳታስንቀው አትቀርም። የእድሜ ባለጸጋ መሆን እኮ መታደል ነው። ልምከርህ። አትምከረኝ። ሂደህ እዛ አትምከረኝ። አንተ እኔን ልምከርህ ምናምን ስትል ትንሽ አይደብርህም? ስማ፣ የአንተ ምክር ይቅርብኝ። የአንተ ምክር እንኳን እኔን አይደለም የ8 ዓመት ፈላ ጠርተህ የ80 ዓመት ሽማግሌን ቁጭ በል ብትለው ጋቢ ሰጠህ ዱቅ ነው ቤት። ደግ አደረኩ። ስነ ስርዓት ያዝ። ግብረ ገብ ተማር ስላልኩ ነው። አየው ግብረ ገብ የሚለው ቃል ከዓለማችን ከጠፋ በጣም ብዙ ጊዜ ሆኖታል። ይሄን ቃል ለመጨረሻ ጊዜ የተጠቀሙት አለቃ ገብረሃና ናቸው ሲባል በኤፍኤም ሰምቻለሁ። አንተ ግን አሁንም ይህንን ቃል ታቆለጳጵሰዋለህ። ምን አይነት ሽመወ ነገር ነህ? ሽመወ ምንድን ነው? አከበድኩብህ? ሽመወ አታውቅም? የድሮ ቃላት እንዳያጠፉ እንደ ቅርስ ጠብቅ እንጂ አንተማ ያራዳውን የት ታውቀዋለህ? ስማ፣ ሽመወ ማለት ሽማግሌ መሳይ ወጣት ማለት ነው። አንተ ደግሞ ዝናን ያተረፈ አንቱ የተባልክ የህዝባር ህዝባር ፍነ ተስፋ አንተ ተስፋ አንተ ተስፋ ተነስ። እናቴ በእናትሽ ትንሽ ልተኛ። በህልሜ የሆነ የመንግስት ቢሮ ልገባ ስል ነው የቀሰቀሽኝ። አንዴ ብቻ ልግባ፣ ምናልባት ስልጣን ቢሰጡ። እንደ ወይችን ስልጣን የማይወዳት የለም። ተነስ ብያለሁ፣ ተነስ። እናቴ ከተሾምኩ እኮ አንቺንም የሆነ ቦታ ሸጎጥ አደርግሻለሁ። የዘንድሮ ስልጣን በእውቀት ሳይሆን እንደተስቦ በዘር ነው የሚተላለፈው። አይ የኔ ዘር ከሁሉም ብሔር የተውጣጣ ስለሆነ በዘር የመጣ ሹመት አይመቸኝም። ተነስ። እሺ በቃ የዘሩን ካልፈለግሽ በመተኛት የሚገኝ ሹመት አለ፣ እሱን ትሾሚያለሽ። ደግሞ የት ነው የሰራ እንጂ የተኛ ሲሾም ያየከው? አልሰሜን ስማ ብለው አሉ ፓርላማ ላይ ሲለጥጡት አላየሽ? ለሹመት እኮ ነው። እነሱ እኮ የሚተኙት ደግሞ የሚወራውን ሰምቼ አምልጦኝ ብቃወም ከምጠመድ ባላየ ባልሰማ ልሸውድ ብለው እኮ ነው። ታዲያ እሱን አይደል እንደምልሽ ላለመቃወም ተኝተው ድንገት ሲጨበጨብ ብድግ ሲሉ የልማት አጋር የኢትዮጵያ የወደፊት ተስፋ ሚኒስትር ተብሎ ይሾማሉ። እሱማ ጥሩ ሹመት ነው። የኢትዮጵያ የወደፊት ብልጽግናዋ በህልሙ ስለሚታየው ሹመቱን በአግባቡ ይወጣዋል። ታዲያ እኔና አንቺ ምናችን ሞኝ ነው እዚህ ተገትረን የምንቀረው? ሞልቶ ለማይሞላ ለዚች ዓለም ኑሮ ፓርላማ ለመመረጥ መለጠጥ ነው ዘንድሮ። ለጥለጥ 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 እንደ ላስቲክ ሳለጥጥ ተነስ። እነሱ እኛን አይረብሹን እንጂ ከፈለጉ የእንቅልፍ ኪኒን እየወሰዱ እንቅልፋቸውን ለጥጠውት ይሿሿሙ። አሁን ከስልጣኑም ሳልሆን ከሹመቱም ሳልሆን ተነስቼ ምን አድርጋለሁ? ትዘምታለህ። ጦር ሜዳ? አይ ምግብ ሜዳ። ታዲያ እንደሱ አትይኝም እንዴ? አስደነገጥሽኝ እኮ። በልበለው በልበለው ጀግና የበለው ተብሎ ተዘፍኖለት አይደል እንዴ ስንት ወጣት ተበልቶ የቀረው? ለአንተ ደግሞ በልብላው በልብላው ተስፋዬ ብላው ተብሎ ይዘፈንልሃል። አሁን ተነስና ቤቱን አጸዳዳ። እኔ ጡረታዬን ተቀብዬ ልምጣ።
ጡረታ ነው ያልሽኝ እናቴ? አዎ። ታዲያ ተነሳ ትነሳ እያልሽ ምን አደከመሽ? ጦብቴ እንደተነፋ ኳስ ተስፈንጥሬ ቆምልሻል ነበር። እሱን ረስቼ እኮ ነው የኔ ወጣት ጡረተኛ። ቃሉን እኮ በተግባሩ ተርጉሞ ብዬ ነው። የቱን ቃል? ጡረተኛ ማለት ጥሩተኛ ከሚለው የመጣ ስለሆነ ጥሩ ልተኛ ብዬ። እሺ ሸማቾች ደግሞችን ከየት ነው ሸሙ ያረግሻት? ከየትም ራሴ ነኝ የፈለሰፍኳት ላንተ ብዬ። ኦኬ አዎ የህዝባር አ ህዝባር ፍ ማለት የአባት ፍንዳታ ማለት። ምን አለ እንደ ቃልህ ባደረገልኝ። ደግሞ ትደሰታለህ። ምን አለ ፍንደት ድት ብዬ ፍንጣሪው ባገኘህ። ኧረ እባክህ ተው ልለምን። እሺ መጀመሪያ እግርን ከጠረጴዛ ላይ ወርደው። ኧረ ተው እኔንም አታሰድበኝ። ኧረ ተው። ለሚያይ ለሚመለከት ሰው መካሪ የለውም ወይ እኮ ነው የምታስበለኝ። አሁን አንተ የኔ አባት ነህ። ልጅ ልሆን መርጠት ተጠቅም። እኔ ግን አንድ ነገር ልምከርህ የትቤ። አልፈልግም። በፍንዳታ መመከር አልፈልግም። መመከር ካለብኝ ጎረቤት ሄጄ በኩዮች እድሜያቸውን አሜን ብለው በተቀበሉ በእነሱ ብመከር ይሻለኛል። አንተ ይቅርብህ። እውነቴን ነው ይቅርብህ። የእነሱ ምክር የእነሱ ለሰማይ እንጂ ለምድር አይሆንም። እኔ ለምድሩ ልምከርህ። ምን ነው አንተ የተከበርኩ የአገር ሽማግሌ ካልሆንኩ አለ። ትሰማለህ? ሞትህን እኮ ከችበል እያልክ ብለህ በሁጫ ጠራኸው። ለምን ፍግም አልልም? ያንተ ምክር እንደሆነ የታወቀ ነው። ስራ አትበል፣ ውጣ፣ ዝለል፣ ጠጣ ነው። ግባልኝ። አልገባም። አገባም። አሁን ገና ጥሩ የአራዳ ጨዋታ መጣ። በቃ ምርጥ ችኮችን እየመረጥክ ቺኮች ምንድን ነው? አከበድኩብህ አይደል? የአራዳ ቋንቋ እየተናገርኩ። ስማ፣ ለማንኛውም ቺክ ማለት ሴት ማለት ነው። ምርጥ ሚስት እየመረጥክ ማለት። አንተ ሰውዬ ያመሃል እንዴ? ሚስት ያመትባል በግነች እንዴ የምመርጠው? አምላኬ ሆይ ይሄ ሰውዬ የሚናገረውን ነገር አያውቅምና ይቅር በለው። ውይ ጓደኛዬ ሙች አብረሽ ልትሰሪ እዚህ መስሪያ ቤት ስለተቀጠርሽልኝ እንዴት ደስ እንዳለኝ። እኔም በጣም ደስ ብሎኛል። ያንቺም ልፋት ተጨምሮበት ተሳክቶልኛል። እባክሽ የትምህርት ማስረጃና የስራ ልምድሽ ነው ያስቀጠረሽ። እዚህ መስሪያ ቤት እኮ በዘመድ በሴትነት የሚባል ነገር አይሰራም። ከላይ እስከታች ጉማማ ብቻ የተሰበሰበ። ታዲያ እንደዛ መሆኑ ለስራ ጥሩ ነው። ምን ጉማማ ያስብላል? ለስራውማ ጥሩ ነው፣ ግን ስራውን በተሳካ ሁኔታ ለማሳለጥ አለ አይደል አልፎ አልፎ ሴታዊ ትንኮሳ ቢኖረው ጥሩ ነበር። አንቺ ቀውጢ፣ አንቺማ በዚህ ቀውጢነትሽ ማዕቀብ ተጥሎብሽ ይሆናል እንጂ እስከዛሬ አንድ ጥግጋ ክለብ ትከፍቺ ነበር። እንዴ ክለብን የሚያክል ነገር ከፍተሽ ወገብሽን ይዞ ዘጥ የሚያደርግሽ ወንድ ከሌለ ምን ይሰራል? ታዲያ ከቢሮ ውስጥ የሚያጫፍርሽ ካጣሽ ምግብ ቤቶች እንደሚያደርጉት ለውጭ ሰውም አገልግሎት እንሰጣለን ብለሽ ለምን አትለጥፊ? አይገርምሽም? ሙች አላሰብኩትም ነበር። በቃ እንኳን መጣሽልኝ። አብረን ክለቡን ከፍተን ለማንኛውም አቶ አይሉ እኔ አንድ ሚስት ነው የምፈልገው። በእናትህ ፍሬ ምን ሆነሃል አንተ? ምኞትን ሰፋ አድርገው እንጂ በርካታ ችክ እንድታገኝ። አልፈልግም። አንተ ተመኝና ውሰዳቸው። እኔ አልፈልግም። በቃ ቶኝ። እኔ እናንተ መቼም አንግባባም። ምክሬን እኮ አልጨረስኩም። ስማ፣ የቀበሌው ሊቀመንበር እዚህ ቤት ውስጥ ሰው የለም ብሎ እንዳይጠራጠር ሰኞ ከች እያልሽ ትታያለሽ። በቃ በተረፈ ግን ሳምንቱ ሙሉ ምርጥ ችኮችን ይዘሽ ጌዳው
ጌታው ድጋሚ ለማግባትም ታስባለህ? ምን ላድርግ? ወግ ማድረግ ላሳይ ብዬ ነው። ቆይ አንቺ አፍሽን በመክፈት ምን ታገኛለሽ? ክፍታፍ ተብዬ እንድሸለም እንድልሽ ነው። የእኔ አይነት አራዶች በፍሬ ነው የቀረን። በኋላ ሞተው በፍሬ የቀሩትን በፍሬም እንዳታስቀምጣቸው። ሟርትና ቧልትማኛ አራዶቹን አይነካካም። ኦኬ። ለማንኛውም አንድ 3 አራዶች ነው የቀረ ነው። አንዱ ጣሊያን ያለው ሁሰፔ ይባላል።